ሰላም ጤና ይስጥልን ተመልካቾቻችን እንደምን ዋላችሁ እንደምን አመሻችሁ በምርጫ ቦርድና በህዝባዊ ወያኔ ሓርነት ትግራይ በዶክተር ደብረጽዮን በሚመራው ቡድን መሃል ያለው ፍጥጫ ተካሯል ሰዓታት ብቻ ቀርተውታል በምርጫ ቦርድ የተሰጠው ጊዜ ገደብ እስከ ግንቦት 5 ድረስ ህወሓት ምዝገባ ካላከናወነ የፓርቲ ልውናው እንደሚያከተም በምርጫ ቦርድ የተሰጠው ጊዜ ገደብ ግንቦት 5 ነገ ማለት ነው የደብረጽዮን ቡድን እስካሁን በምርጫ ቦርድ ውሳኔ እንደማይገዛ አስታውቋል ሰሞኑን ዶክተር ደብረጽዮን በሰጡት መግለጫ የምርጫ ቦርድን ውሳኔ እንደማይቀበሉት ህወሓት በትግራይ ህዝብ ልብ ውስጥ የታተመ ለ50 ዓመታት የቆየ ፓርቲ በመሆኑ እንደ አዲስ ሊመዘገብ አይችልም የሚል ጠንካራ ምላሽ ሰጥቷል በሌላ በኩል ወደ ትግራይ የሚሄዱ የውጭ ዜጎች ክልከላ እየተደረገባቸው ነው የትግራይ ጊዜያዊ አስተዳደር ባህልና ቱሪዝም ቢሮ ክልከላውን በተመለከተ የተቃውሞ ደብዳቤም ጽፏል በትግራይ ያለው ወቅታዊ ሁኔታ እንደዚሁም ከምርጫ ቦርድ ጋር ስላለው ወቅታዊ ጉዳይ በተመለከተ ጠበቃና የህግ ባለሙያ አበራ ንጉስን እንደዚሁ አጭር ቆይታ እንድናደርግ ጋብዣዋለሁ ጠበቃና የህግ ባለሙያ አበራ በጣም ነው ማመሰግነው እንግዲህ ስንገናኝ ሰዓታት ቀርተውታል ምርጫ ቦርድ የሰጠው ጊዜ ገደብ ህወሓት እስካሁን እንደ አዲስ ለመመዝገብ ያቀረበው ወይም ደግሞ የጀመረው ሂደት የለም ነገ ምን ልናይ እንችላለን ምርጫ ቦርድ ቀነ ገደቡ ነገ እንደሚያበቃ አስቀድሞ አሳውቋል ህወሓት እስካሁን ምላሽ አልሰጠም አሻፈረኝ እንዳለ ነው ነገ ምን ልናይ እንችላለን መልካም መሳይ እንግዲህ የምርጫ ቦርድና የህወሓት መሳሳብ በተለይ ደግሞ ህጋዊና ከህጋዊ ሰውነትን ከማስመለስ አንፃር እንግዲህ ላለፉት 5 እና 6 ወራት አጀንዳ የቆየ በኢትዮጵያ ፖለቲካ ውስጥ ትልቅ ርዕሰ ጉዳይ የነበረ ነው ምርጫ ቦርድ በተለያየ ጊዜያቶች እንግዲህ ህወሓት ህጋዊ በልዩ ሁኔታ መዝግቤዋለሁ ካለ በኋላ ጉባኤ እንዲያደርግ ቢጠይቀውም ህወሓት በራሱ መንገድ በተለይ ደግሞ የምርጫ ቦርድ ክትትልና እውቅና በሌለው መንገድ ጉባኤ አድርጌያለሁ እያለ ተወሰኑ አመራሮችን በተለይ በራሱ ውስጥ ፓርቲ በነበረችው ስኩቻ አስወግዶ የራሱን የራሴ የሚላቸውን በተለይ የነ ደብረጽዮን ቡድን ማለት ነው ማዕከላዊ ኮሚቴ መስርቶ አደራጅቷል በዚህ ሂደት በተለይ ምርጫ ቦርድ የካቲት ወር ላይ ህወሓት ከማናቸውንም ፖለቲካዊ እንቅስቃሴ እንዲታገድ እንዲሁም ጉባኤው እንዲያደርግ የሚል ሁለት ቅድመ ሁኔታዎች በማስቀመጥ ለግንቦት 5 ለነገ ማለት ቀጠሮ በመያዝ መግለጫ መስጠቱ ይታወቃል ይህ ደብዳቤና ይህ ምርጫ ቦርድ አቅጣጫ እኛ እየተከታተልን የነበረው አንተም እንደምታውቀው ለአንድ መመሪያ ሳይሆን ይህን መመሪያ በመተላለፍ ሂደት ውስጥ ጦርነት ከዚህ በፊት በጦርነት ውስጥ የነበሩ ሁለቱም ኃይሎች ብልጽግናና ህወሓት መልሶ ዳግም ወደ ጦርነት ሊመልሳቸው የሚችል የፖለቲካ ጨዋታ ነው ብለን መላምት ስንሰጥ ቆይተናል ስለዚህ ነገ የመጨረሻው ቀን ነው ግንቦት 5 ነው ነገ ምርጫ ቦርድ ላለፉት 3 ወራት ህወሓት እንዲያሟላቸው የሰጠው ሁለት መመሪያዎች አንድ ከማናቸውም ፖለቲካ እንቅስቃሴ እንዲታቀብ ወይ እንዲታገድ ሁለት መጨረሻ እስከ ግንቦት 5 ባሉት ቀናቶች ውስጥ ምርጫ ቦርድ የሚያቀው እና በምርጫ ቦርድ ክትትልና ቁጥጥር ስር የሆነ ጉባኤ እንዲያደርግ መመሪያ ሰጥቶታል ይህ ካላደረገ ይላል በሂደት ሊሰረዝ እንደሚችል በግልጽ የሚያመላክት ደብዳቤ አውጥቷል ይሄ የካቲት 5 የወጣ ነው በዚህ የፖለቲካ እንካሰላንታ ውስጥ ብልጽግና ግልጽ አቋም አሳይቷል አንድ ይላል ከዚህ በፊት ጉባኤ አድርጌያለሁ ጉባኤውን መቀበልና ለመቀበል የምርጫ ቦርድ ጉዳይ ነው ከማለት አልፎ እንዲያውም ምርጫ ቦርድ በዚህ ጉዳይ ጉባኤ መካሄድን እያወቀ ጉባኤን ለመቀበል ፈቃደኛ ያልሆነበት ምክንያት በድርጅቴ ውስጥ ጣልቃ ገብቶ የተለያዩ ሴራዎችን እየፈጸመብኝ ነው ሲል በጣም ኮንኖታል በቅርብ ቀን የወጡት መግለጫዎች ግን የህወሓት በተለይ እና የደብረጽዮን ቡድን ማለት ነው ያወጡት መግለጫዎች ግን ለየት የሚሉ ሆነዋል ከዚህ በፊት ሲሰጡ ከነበሩ ፖለቲካዊ ግብረ መልሶች የተለዩ ናቸው አንድ ከዚህ በፊት የተሰጠን እውቅና የለም እኛ መጀመሪያው የጠየቅነው የነባሩ ህጋዊ ሰውነታችን እንዲመለስ እንጂ አንድ አዲስ እንድንመዘገብ 50 ዓመት እድሜ ያስቆጠርን ድርጅቶች እንደ አዲስ አንድ ብለን እንድንመዘገብ የሚጠይቅ ማመልከቻ አልነበረም ሁለት እኛ ከዚህ በፊት በፕሪቶሪያ አግሪመንት ለፌደራል መንግስት እውቅና እንደሰጠነው ሁሉ ፌደራል መንግስት ለኛ እውቅና ሰጥቶናል ህጋዊ ሰውነታችን አውቶማቲካሊ ተመልሷል የሚል ግብረ መልስ በጽሁፍ በመግለጫ መልክ ያወጡ ሲሆን ከዛ ቆይተው ኋላ ግን የአንዱ የነ ደብረጽዮን ቡድን መሪ የሆነ በዶክተር ደብረጽዮን ደግሞ በልዩ ሁኔታ ቪዲዮ የተደገፈ የሰጡት መግለጫ ለሳምንታው መግለጫ በሚል ይሄን በተመለከተ ምን ብለዋል እኛ ምርጫ ቦርድ እውቅና ሊሰጠን አይችልም ፖለቲካሊ እኛ በትግራይ ህዝብ ውስጥ ላለፉት 50 ዓመታት በልብ ውስጥ የኖርን እውቅና ያገኘነን ምርጫ ቦርድ ለኛ እውቅና ሊሰጥም ሊነፍግ የሚያስችል ኮሚትመንት የለውም የሚያገናኘንና የሚያስተሳስረን ነገር የለም እኛ ከፌደራል መንግስት ጋር የሚያገናኝ ብቸኛ መንገድ ፕሪቶሪያ አግሪመንት ስለሆነ የእውቅናችን ጉዳይ ጥያቄ ካለን እንኳን ነባሩ ጥያቄ ስላለን ነባሩ እውቅናችን ከማስመለስ አንፃር ከፌደራል መንግስት ፖለቲካዊ ዲያሎግ ነው የምናደርገው እንጂ
ቴክኒካል በሆነ ጉዳይ ምርጫ ቦርድ ጣልቃ ገብቶ እውቅና ምን ጠይቀው እሱም ቢሰጠን ምክንያት የለም ብለው እንቅጩ አሳውቀዋል። ያ ተያያዡ ይሄ እንዳለ ሆኖ ይሄ ኢሚዲየት ኮዝ ነው። ከዛ ውጭ ግን ሌሎች ትኩሳቶች የፖለቲካ ትኩሳቶችም እየጨመሩ መጥተዋል። ከዚህ በፊት እንዳወራ ነው በህወሓትና በብልጽግና በኩል የጦርነት የማድረግ ፍላጎት አለ። ይሄ ጦርነት ደግሞ በሁለቱም ብቻ ሳይሆን ቀጠናዊ ቅርጽ ያለው ነው። ሀገራዊ አስተላለፎችንም ታሳቢ ያደረጉ ናቸው ብለን መላምት ስንሰጥ ነበር። አሁን ነው ያ እንግዲህ ያ ትኩሳት ነው እንግዲህ እየቀረበ አሁን ወደ ትግራይ የሚደረግ የውጭ ሀገር በረራዎችን በፌደራል መንግስት እገዳ እየተጣለ መሆኑ ከትግራይ ቱሪዝም ቢሮ ኮምፕሌንት ቀርቧል፣ አቤቱታ ቀርቧል። ስለዚህ እሱ ብቻ አይደለም ኤምባሲዎችም የተለያዩ ኤምባሲዎቹ ወደ ትግራይ በተለይ ወደ ሰሜኑ ክፍል ወደ ትግራይ አካባቢ የሚደረጉ በረራዎች የዜጎች እንቅስቃሴ ተመካሪ እንዳልሆነ መሄድ እንደሌለባቸው በጣም እያሳሰቡ ነው። እሱን ብቻ አይደለም በትግራይ ፖለቲካ ውስጥ ከኤርትራ ጋር ያለውን ግንኙነት የነ ደብረጽዮን ቡድን በራሳቸው አፈቀላጤዎችና አክቲቪስቶች በኩል ራቅ ያለ ሂደት ሂደው ከኤርትራ ጋር ያላቸው ግንኙነት በተለይ ከኤርትራ መንግስት ጋር ያላቸው ግንኙነት መልካም እንደሆነ የሚያሳዩ ምልክቶችን ታይተዋል። ያስተላለፍ ለውጡን በአግባቡ እየተጠቀሙና እየሄደ መሆኑን ያሳያል። አንዳንዶቹ የነ ደብረጽዮን ቡድን አክቲቪስቶች አስመራ ደርሰው እስከ መምጣት በሻዕቢያ በኩል የሚታወቁ አክቲቪስቶችም ወደ ትግራይ የመምጣት ዝንባሌ ታይተዋል። እሱ ብቻ አይደለም በዚህ 2-3 ቀን በተካሄደው የተለያዩ መድረኮች በመቀለ በተደረጉ መድረኮች በግልጽ ከሻዕቢያ ጋር ተሰልፈው ፌደራል መንግስትን መመታት አለበት የሚሉ የነ ደብረጽዮን ቡድን ደጋፊዎችን በግልጽ ሲናገሩ ማይክ ይዘው ቪዲዮ ይዘው ሲናገሩ እየታዩ ነው። በዛም ተቃራኒ የሆኑ ሰው ከፌደራል መንግስት መስራት አለብን የሚሉ የትግራይ ተወላጆችና ቡድኖችም እንዲሁ በተመሳሳይ ሁኔታ ከፌደራል መንግስት ጋር ሆነን የኤርትራን መንግስትን መደምሰስና ከዛ እግረ መንገዳችንም አሰብ መያዝ አለብን የሚሉ የፖለቲካ ትኩሳቶች ሀሜቶች አሁን ወደ አደባባይ ወጥቶ ያየንበት ጊዜ ነውና እዚህ ላይ የነገው የምርጫ ቦርድ ውሳኔ ይሄ ትኩሳት አንድ ደረጃ ከፍ የሚያደርግበት ሁኔታ ሊኖር ይችላል። ካልሆነ ደግሞ ለተወሰነ ጊዜ የሚራዘምበት ሁኔታ ሊኖር ይችላል። ሁለት ሴናሪዮ ነው የሚኖሩት። የመጀመሪያው ሴናሪዮ አሁን በፌደራል መንግስትም ይሁን በእነ ደብረጽዮን ቡድን ወይና በፌደራል መንግስትና በአሊያንሱ ማለት ነው አሊሱ የራሱ ዓለም አቀፋዊ ቀጠናዊና ሀገራዊ አስተላለፎች ደጋፊዎቹ ጋር ማለት ነው የነ ደብረጽዮን ቢሆን ከዛ ብቻቸው ሳይሆን የነ ከሻዕቢያ ጋር ያላቸው ግንኙነት ከሌሎች ቀጠናዊ ኃይሎች ጋር ትስስራቸውና ወታደራዊና ፖለቲካዊ ኦፕሬሽናቸው ጨርሰናል የሚል እንድምታ ለጦርነቱ የቀረን ፊሽካ ብቻ የነገው ነው ብሎ ካሰው ነገ ምርጫ ቦርድ አውቶማቲካሊ ይሰርዛል ነው። ካልሆነ ግን በሁለቱም በኩል ያልጨረሱት የኃይል ሚዛን ማመጣጠን ስራ ካለ በተለይ በፌደራል መንግስት ካለ ምርጫ ቦርድ አሁንም የፖለቲካ መሳሪያ ሆኖ የሚያገለግል አጋጣሚ ቀላል ስላልሆነ ሌላ ከህግና ከአሰራሩ ውጭ ፖለቲካዊ ውሳኔ በመስጠት የሚያራዝምበት ሁኔታ ሊፈጠር ይችላል የሚል ግምት ነው ያለኝ። ስለዚህ የነገው ቀን እንደተባለው በሁለቱም ወገን በኩል የኃይሉ ጉዳይ ወደ ጦርነት ለመግባት ሁለቱም ባላቸው ቁመና በቶሎ ለመግባት የሚችሉበት ሁኔታ የለም። በአገዛዙ በአብይ አህመድ አገዛዝ በኩል ከፍተኛ የሆነ አስገዳጅ ምልመላ እየተካሄደ ነው። ህወሓትም ከባለፈው ምት እስካሁን ማገገም የቻለበት ሁኔታ ስለመኖሩ መረጃ የሚታወቅ ነገር የለም። ገና ሰራዊት አጠናክሮ አደራጅቶ ለውጊያም ይሆን ስለማዘጋጀቱ ሙሉ መረጃ እየወጣ አይደለም። ስለዚህ ሁለቱም ቁመናቸው እስኪፈታተሹ ድረስ የነገውን ዕለት እንዴት ሊያልፉት ነው? ታዲያ ቀነገደቡን ምርጫ ቦርድ በሆነ ምክንያት የሆነ ማስተባበያ ሰጥቶ ሊያልፈው ይችላል። ምክንያቱም እስካሁን ተቀራርበው አልተነጋገሩም። ጫፍና ጫፍ ነው ያሉትና ነገን እንዴት ሊያልፉ ነው? መልካም አሁን ቅድም እንዳልኩ ነው መሳይ። አሁን ይሄ የኃይል አስተላለፍ ጉዳይ እንደምናውቀው ሁለቱም ኃይሎች በደንብ ህዝባዊ መሰረት ያላቸው አይደሉም። በተለይ አሁን ህወሓትም ብዙ ህዝባዊ መሰረቱ አጥቷል። ከ2012-13 ጦርነት በኋላ ብዙ ህዝባዊ መሰረቱ አጥቷል። ድርጅታዊ ቁመናው በመከፋፈሉና በመሰነጣጠቁ ምክንያት የደከመበት፣ አካባቢያዊነት በመስፈኑ ምክንያት ወታደራዊ ኃይሉ ቀላል በማይባል ሁኔታ በአውራጃውነት የተመታበት ሁኔታ አለ። ብልጽግና በኩልም ሰፊ የሚባል የወጣትና ወታደራዊ አቅሙ ተዳክሟል። ሰፊ የሚባል ህዝባዊ ድጋፉ ተሸርሽሯል። ቀላል የማይባሉ በኦሮሚያና በአማራ የሚንቀሳቀሱ ጸረ ብልጽግና የሆኑ ኃይሎች የተጠናከሩበት አጋጣሚ አለ። ስለዚህ በዘፈቀደ ዘለው የሚገቡበት ጦርነት ላይሆን ይችላል። ምክንያቱም ይሄ አሰላለፍ ለመሸናነፍ የሚደረግ ጦርነት ስለሆነ ማናቸውንም በዘፈቀደ ላይወስኑ ይችላሉ። ከዚህ አንጻር ስታየው ምርጫ ቦርድ ነገ ምንም አይነት ውሳኔ ሳይወስድ የምርጫ ቦርድን የህወሓት ምዝገባን በተመለከተ ጊዜ ገደውን ማለፉን በተመለከተ እንዳልሰማ እንዳላየና ሁኔታውን እንዳልገባው ወይ ደግሞ ሌላ ቀን ውሳኔ እንደሚወስን አድርጎ ሊያልፍ ይችላል። ለምሳሌ ነገ የመጨረሻ ቀን ነው እያልን ነው። በህጉ መሰረት ምርጫ ቦርድ ምን ማድረግ አለበት ብትለኝ ምርጫ ቦርድ በቀጥታ የህወሓትን ህጋዊ ሰውነት ስረዛና ተመለከተ መልስ መስጠት አለበት። ለህዝቡ ይፋ ማድረግ አለበት። ቀድሞ የካቲት 5 ላይ መመሪያ ሰጥቻለሁ ብሎ ለህዝቡ እንዳሳወቀው ሁሉ በተመሳሳይ ማድረግ አለበት። ያ ግን ምርጫ ቦርድን ሙሉ በሙሉ ራሱና ገለልተኛ ሆነ ራሱን የቻለ ከፖለቲካ
ከፖለቲካ መሳሪያነት የጸዳ ተቋም አድርገን ከማሰብ ጋር ስናያይዘው ነው። ግን ያ አይደለም። ሁኔታዎች እንደሚያሳዩን ምርጫ ቦርድ የካቲት 5 ነው የወሰነው ውሳኔ እስከ ግንቦት 5 የተራዘመ ውሳኔ በህወሓት ላይ ያስተላለፈው ውሳኔ እንኳን ስናየው በይዘት ደረጃ ህገወጥ ነው፣ ፖለቲካዊ ውሳኔ ነው። የካቲት 5 ላይ ይሰርዘው ነበር። ግን በብልጽግና በኩል ህወሓትን ለመግጠም ህወሓትና አሊያንሱ ማለት ነው የሻዕቢያ የኤርትራ መንግስት ባለበት ሌሎች ኃይሎችም ሊኖሩ ይችላል፣ የሀገር ውስጥ ኃይሎችም እነሱን ገምግሞ የኃይል የበላይነቱ ወታደራዊ የበላይነቱ ፖለቲካዊ የበላይነቱ እስኪያረጋግጥ ድረስ ማራዘሚያ ውሳኔ ነው የሰጠው። መጀመሪያውን ፖለቲካዊ ውሳኔ ነው የወሰነው። አሁን በተመሳሳይ ሁኔታ በሁለቱም በኩል በተለይ ደግሞ በብልጽግና በኩል የቤት ስራዬን አልጨረስኩም የኃይል ሚዛን ስሌትን አልጨረስኩም ብሎ ካሰበ ያ በተመሳሳይ ፖለቲካዊ ውሳኔ እንዲወስን በግልጽ ማለት ነው። ካልሆነ እንኳን ጉዳዩ እንዳልገባውና እንዳልሆነ ምንም አይነት መግለጫ ሳይሰጥ ለተወሰነ ጊዜ ሊያራዝመው ይችላል። ህወሓት ስረዛል ባልተመለከተ ማለት ነው። ትክክለኛ ሰዓት ላይ አሁን መዋጋት አለብኝ የመጀመሪያ ቃታ መሳብ አለብኝ ብሎ ባሰበ ግን ኢሚዲየት ኮዝ የሚሆነው ህወሓት ተሰርዘሃል ነው። ህወሓት ደግሞ ከዛ በኋላ አልተሰረዝኩም በሚል እሰጣ ገባው የጦርነቱ እሰጣ ገባ ይቀጥላል ብዬ ነው ማስበውና ለዛ ነው መላምቱ የኃይል ሚዛን ማስተካከያ ያስፈልገዋል ብዬ ማስበው። በደንብረጽዮን በኩልም በተመሳሳይ ሁኔታ ምርጫ ቦርድን በእነሱ እውቅና ዙሪያ ምንም ድርሻ የለውም ብለው ያጣጥሉትም በግልጽ ቢሉትም ፖለቲካዊ ዲያሎግና ፕሪቶሪያዊ ይቀጥላል የሚለውን አቋማቸው ግን ከዚህ በፊት ከያዙት አቋም በተለየ ሁኔታ አንጸባርቀዋል። ያ ያንጸባረቁበት ምክንያት እነሱ በነደብረጽዮን ቡድንና በዛ በኩል ያሉት ኃይሎች ያልጨረሱት የቤት ስራ ማለቱን ያመላክታል። ምክንያቱም ከዚህ በፊት ነደብረጽዮን ምን ይሉ ነበር? ምርጫ ቦርድ የኛን ምዝገባ ከሰረዘ የፕሪቶሪያ ስምምነት ይፈርሳል ሲሉ ነበር። አሁን በቅርቡ የያዙት አቋም ግን ምርጫ ቦርድ የኛ ህጋዊ ሰውነት ሊሰርዙን ሊሰጠንም አይችልም፣ ያ ማለት ግን የፕሪቶሪያ ስምምነት ይፈርሳል ማለት አይደለም ብለው አቋማቸው ቀይሮ መጥተዋል። ይሄ ግልጽ የሆነ ከኃይል ሚዛንና ከኃይል ማመጣጠን ጋር የተያያዘ ነው እንጂ ሌላ አይደለም ብዬ ነው የማስበውና እነዚህ ኃይሎች የየራሳቸው ጥንካሬና የየራሳቸው ድክመት ያላቸው ኃይሎች በተመጣጣኝ ህዝባዊ ድጋፍ በተመጣጣኝ ወታደራዊ አቅም ሲባል ብልጽግናና ህወሓት ማለት ላይሆን ይችላል። ብልጽግና ከሌሎቹ አሊያንሱና ህወሓትም ከአሊያንሱ ከቀጠናዊ ይሁን ዓለም አቀፍ አሊያንሱ ግን የተመጣጠኑ በመሆናቸው እና ድክመታቸው በዛም የተመጣጠነ ስለሆነ የኃይልን የማጣጣም ለነሱ ምቹ የጨዋታ ህግና የጨዋታ ኢንቫይሮንመንት እስኪፈጠር ድረስ የሚሄዱት ፖለቲካዊ መንገዶች ይኖራሉ። ያ ደግሞ በተለይ በብልጽግና በኩል የምርጫ ቦርዱን ውሳኔ ማዘግየት በህወሓት ስረዛ ላይ ግልጽ የሆነ ዲክላሬሽን አለማድረግ እንደ ታክቲክ ሊያዝ ይችላል ነው። ጠበቃና ህግ ባለሙያ አበራ ንጉስ አሁን ባላቸው ቁመና ፖለቲካዊም ሆነ ወታደራዊ በአጠቃላይ ባላቸው ቁመና ልክ ጊዜ ለማን ነው ያደላው ወይም ቀን ለማን ነው የሚያደላው? ለፌደራል መንግስቱ ነው ወይስ ለህወሓት ነው? ምክንያቱም ሰሞኑን የምናያቸው ነገሮች አሉ። በአብይ አህመድ አገዛዝን በኩል እንደዚሁ የጦርነት የሚመስሉ በቀጥታ የኤርትራን መንግስትንና የህወሓትን ቡድን ላይ ያነጣጠሩ የተለያዩ የመረጃዎችንና ቅስቀሳዎች እየተደረጉ ነው። ለምሳሌ 47ኛ ዓመት የምዕራብ እዝ ክብረ በዓል ሲከበር የኦሮሚያ ክልላዊ መንግስት ፕሬዝዳንትና የኤታ ማጆር ሹም ፊልድ ማርሻል ብርሃኑ ጁላ ተገኝተው የተናገሩት ነገር በቀጥታ ሁለቱን ወገኖች የሚመለከት ነው። የኤርትራ መንግስትንና የህወሓትን ቡድን ሁለቱም በዚህ በምዕራብ እዝ ዱላ ቀምሰዋል፣ ያቁታል ዱላውን የሚል በግልጽ ስማቸው ተጠርቶ የተጠቀሰበትንም እናስታውሳለን። ሌሎች ባለስልጣናትም እንደዚሁ በትዊተርም በሌሎች ማህበራዊ መድረኮች ላይ ህወሓትን ጨምሮ ወደ ጦርነት ሊገባ እንደሚችልና ከትግራይ ህዝብ ተነጥሎ መመታት አለበት የሚልም እንደዚሁ ቅስቀሳ እየተደረገ ነው። በአንድም ይሁን በሌላ ፌደራል መንግስቱ ግልጽ አቋም እየያዘ ነው። በሌላ በኩል ደግሞ ህወሓትም እንደዚሁ። አሁን ግን ባለው አጠቃላይ ሁኔታ ሁለቱም የተዳከሙ ናቸው። አንዱ ከአንዱ በተሻለ ቁመና ላይ አለ ማለት ምንችልበት ሁኔታ ነው ያለው። ለምሳሌ አብይ አህመድ አገዛዝ በመላ ሀገሪቱ በተደረገው የሐኪሞች ንቅናቄ የጤና ባለሙያዎች ንቅናቄ ድንጋጤ ውስጥ ነው ያለው። የመምራር ይከተላል ተብሎ ይጠበቃልና እነዚህ ነገሮች ሲታሰቡ ለማን ነው ጊዜው ያደላው? ለማን የተሻለ ሁኔታዎች እየተፈጠሩ ነው ማለት እንችላለን? መልካም ጠቅልል ብሎ ሲመለስ ለሁሉ ለጠየቀው ጥያቄ ለሁለቱም ጊዜ ካዳቸው ኃይሎች ናቸው። እውነት ለማውራት ጊዜ ካዳቸው ስል ሁለቱም ህወሓትም በረጅም ጊዜ አገር በማስተዳደር የራሱ ህዝባዊ ቅቡልነቱ ያጣ ነው። በተለይ ደግሞ በትግራይ ሁኔታ ባለፉት 2-3-4 ዓመታት ጦርነትን መርቶ ያመጣው ውጤት ይታወቃል። የትግራይ ህዝብ ብዙ ፖለቲካዊና ኢኮኖሚያዊ ማህበራዊ ጥያቄዎቹ እንኳን ሊመለሱ የባሰው ነው የደቀቀበት አጋጣሚ እንዳለ ይታወቃል። እሱን ተከትሎ በተለይ መለስተኛ ሽንፈትም ስላስተናገደ እሱን ተከትሎ ትግራይ ትልቁ ሀብተዋል ህወሓት ከትግራይ ሲያገኘው የነበረው የህዝቡ አንድነት ብሔራዊ አንድነቱ ተሸርሽሮ አካባቢነት ነግሷል። ስለዚህ በዚህ በተከፋፈለና በደቀቀ ኢኮኖሚ እና አካባቢነቱን ተከትሎ ደግሞ በተፈረከረከ ሰራዊት ይዞ ወደ ጦርነት መምጣት ለሱ አደገኛ ሁኔታ ነው ብዬ ነው የማስበው። ስለዚህ ህወሓት በራሱ
ቀጠናዊ እና ክልላዊ ሁኔታዎች ጊዜ የከዳው ኃይል ነው ብዬ አምናለሁ። በብልጽግናም በተመሳሳይ ሁኔታ ሰፊ የሚባል የኢትዮጵያ ህዝቦች ወይ የኢትዮጵያ አካባቢዎችን በጦርነት በመልካም አስተዳደር እጦት በኑሮ ውድነት የደቀቀበትና ጦርነትን እንኳን ሊደግፍ በርቆ ያንገሸገሸበት ሁኔታ ነው ያለው። እሱ ብቻ አይደለም። ብልጽግና በብዙ መልኩ ከብዙ ኃይሎች ጋር ልትለው የምትችለው ወይ ደግሞ የኢትዮጵያ አጠቃላይ 50 እና 60% ከሚሆኑ ክልሎች ጋር ከኦሮሚያና ከአማራ ከሚገኙ ኃይሎች ጋር ግጭት ውስጥ ያለ ኃይል ነው። ስለዚህ የጸጥታና የወታደራዊ አቅሙ ሲግኒፊካንትሊ ደግሞ በአዳዲስ ኃይሎች እየተተካበት ነው ያለው። የብልጽግና ሰራዊት በስመ የመከላከያ ሰራዊት ይባላል እንጂ ሀገሪቱ ከምትጠይቀው መስፈርት አንፃር ፕሮፌሽናል ወታደር ልትላቸው በቂ የሆነ ኢንዶክትሪኔሽን ያለፉ ናቸው ልትለው አትችልም። ስለዚህ ኢኮኖሚ ደቋል። ባለፉት ወዳጆቹ አጥቷል። ቀጠናዊ ኃይሎች አሁን ለምሳሌ 2013 እና 14 አንዱ አቅሙ ከነበረው የብልጽግና የሻዕቢያ የሱ አሊያንስ መሆን ነው። ያ አሊያንሱ አጥቷል። በቀጠናዊ ኃይሎቹ ብዙ ከሌሎች በኢስት አፍሪካ ደረጃ ከሱ ጋር ትስስር ያላቸው ኃይሎች በአንዳንዶቹ የተሸነፉበት አጋጣሚ ያለው። ከዛ አልፎ ተርፎ ደግሞ በዲፕሎማሲው በጣም የደቀቀ ዲፕሎማሲ ውስጥ ያለበት አጋጣሚ ነው ያለው እና ሁለቱም ኃይሎች በንጽጽር አንዱ ከአንዱ ይበልጣል ልትልበት የምትችል አንድ ወይ ሁለት ግራውንድ ሊኖሩ ይችሉ ይሆናል። ግን በአጠቃላይ በድምር ስታያቸው ግን ሁለቱም ጊዜ የካዳቸው ኃይሎች ናቸው ብዬ ነው የማምነው። እንግዲህ ጠበቃና ህግ ባለሙያ አበራ ንጉስ አሁን በጣም መስቀለኛ መንገድ ላይ ያለ ይመስላል። በህወሓትና በፌዴራል መንግስቱ በአብይ አህመድ አገዛዝ ማለት ያለውን የኢትዮጵያ ሁኔታ ከተመለከትን ይሄ መስቀለኛ መንገድ ወዴት ሊያመራ ይችላል? አጠቃላይ የቀጠናው በተለያየ መልኩ ሊገለጽ ከሚችለው አንፃር ሁለቱም ወገኖች ተያይዘው ጦርነት ውስጥ ቢገቡ ተያይዘው መጨረሻቸው ይሆናል፣ አንዳቸው ማሸናፊ ሆነው የሚወጡበት ምንም አይነት ነባራዊ ሁኔታ የለም ብለው አስተያየት የሚሰጡ የፖለቲካ ታዛቢዎችንም እንደዚሁ ተከታትለናል። እንግዲህ በቀጣይ ምን ልናይ እንችላለን? ጦርነት ከተከሰተ ምናልባት ቀጠናዊ ሆኖ የኤርትራ መንግስት የሚገባበት በፋኖ በኩል የሚደረገው ትግል በኦሮሞ ነጻነት ሰራዊት በኩል የሚደረገው ትግልም አለ። እዛ ጦርነት ቢቀሰቀስ እነሱ ምን ሊያደርጉ ይችላሉ የሚለው አጠቃላይ ሁኔታው ሲታይ ምን ሊመስል ይችላል? ይሄ ነገር ቀላል አይደለም፣ አንዱ ከአንዱ ጋር የተያያዘ ስለሆነ። መልካም እንግዲህ የኢትዮጵያ ፖለቲካ አሰላለፍ ከዚህ በፊት እንዳወራ ነው በጣም ተገማችና በጣም ተገማች ነው ብለናል። አሁን በተገማቹ ሲጀምርልን ጦርነቱ እኔ ፖለቲካሊ ተወስኗል። የቀረው የቃታና ወታደራዊ ትዕዛዝ ነው። የመጀመሪያ ቃታ መሳሳብ ብቻ ነው የቀረው። እሱም ከነገ ጉንበት 5 በኋላ የሚኖሩ ሁኔታዎችን ይወስኑታል ብዬ አምናለሁ። እየጨመሩ ከሄደ ውጤቱ ግን ምን ይሆናል፣ ጦርነቱ ከተካሄደ ማን ያሸንፋል የሚለውን ደቃቅ ግምቱን ትቼ በኢትዮጵያ ፖለቲካ በኢትዮጵያ ህዝቦች አንድነት በኢትዮጵያ ህዝቦችና በኢትዮጵያ አጠቃላይ የግዛት አንድነት ላይ የሚያሳድረው ተጽዕኖ በኤርትራ የሚኖረው ተጽዕኖ ግን ምንድነው ብትለኝ በጣም ሰፊ የሚባል ኃይሎች የሚሳተፉበት ናቸው ብዬ አምናለሁ። በቀጠናው ሊሆን ዓለም አቀፋዊ ኃይሎች እሱ ብቻ አይደለም ባህል ግጭት ያለባቸው ኃይሎች የሚሳተፉበት ናቸው። ወጥ ያልሆነ የባህል ፍላጎት በባህል ዶሚኔሽኑ ወጥ ያልሆነ ኃይሎች የሚሳተፉበት ነው። ከዛ አልፎ ተርፎ ግን በጣም ሰፊ የሚባል ወታደራዊ ቴክኖሎጂዎችን ጥቅም ላይ ሊውሉበት የሚችል ጦርነት ነው የሚካሄደው። ስለዚህ እልቂቱ በጣም የሚያስፈራና በጣም የሚያሳስብ ነው ብዬ አምናለሁ። በመሸናነፍ ረገድም እዚህ ግባ የሚባሉ ህዝባዊ ድጋፍ የሌላቸው ኃይሎች ስለሆኑ መሀል ላይ የመሸላለፍ እድላቸው በጣም ጠባብ ነው ብዬ አምናለሁ። ሁለቱም በቅርቡ በጣም ከብዙ ውድመትና ከብዙ እልቂት በኋላ ወደ ፖለቲካልና ወታደራዊ ስቴልሜት የሚመጡ ኃይሎች ናቸው። እዚህ መሀል ላይ ሁለቱም በረጅም ጊዜ ወይ ደግሞ ከጦርነቱ ማግስት በስልጣን የመቀጠላቸው ጠባብ ቢሆንም ፖለቲካል ስቴልሜት ስለሚሆኑ የህዝብ ተቋሞም ስለሚበራታባቸው ከዛ በኋላ ጥለውት የሚሄዱት ይሄ ጦርነት በህዝባችን ላይ ጥሎት የሚሄደው ጠባሳ ግን በጣም አስፈሪ ነው። ለዛ ነው እነዚህ ኃይሎች ከጦርነት ማግስትም ወደ ውድቀት ዓለም ከፖለቲካው ዓለም መገለል ከፖለቲካው ዓለም መሰናበትን ውጤት ይዞባቸው የሚመጡ ኃይሎች ስለሆኑ ጥለውት የሚሄዱት ጦርነቱ ጥሎት የሚሄደውን ጠባሳ በማስወገድ ረገድ ግን ህዝቡ ኃይል ይላቸው ይገባል እምለው እና ጥሪ ማድረገው ለዚህ ነውና እንግዲህ ይሄ ነው የሚመስለው። እኔ ተቀለል ያላስ በአንድም ይሁን በሌላ ሊመጣ የሚችለውን ጦርነት ወይም ደግሞ ሌላ ነገር ሊያስቀር ይችላል ተብሎ የሚታመን ድርድር ይመጣ ይሆን? ለምሳሌ ሰጥቶ በመቀበል አንዱ ግማሽ መንገድ በመሄድ ሌላውም እንደዚሁ በመምጣት ሊሆን የሚችል እድል አለ? እንደው ካለው ሁኔታ በመነሳት የመሆን እድሉ ሊኖር ይችላል ብዬ አምናለሁ። እድሉ አለ ብዬ አምናለሁ። ለዛ ነው ቅድም እነዚህ ኃይሎች በብዙ መልኩ በጥንካሬያቸውና በድክመታቸው የተቀራረበ ሁኔታ አላቸው ብዬ የማምነው። በእርግጥ ጦርነቱ የማስቀረት እድል በጣም ጠባብ ነው። ምክንያቱም
ጦርነቱ አሁን በር ላይ ደርሷል። ጦርነት የማይፈልገው ሰፊ ቢሆንም እንኳን የተደራጀ ኃይል ጦርነት ፈልጎ ያልተደራጀ ኃይል ስላልፈለገ የሚቀር ጦርነት የለም። ሁሉ ጊዜ ጦርነት ፈላጊው የተደራጀ ሲሆን ጦርነት የሚያስቀረውን ኃይል ሲደራጅ ነው ጦርነትን ማስቀረት የሚችለው። አሁን ባለው ሁኔታ ግን ጦርነት ፈላጊዎቹ በጣም በፍጥነት ሲጓዙ ወደ ጦርነት ሜዳ ላይ ሲወርዱ በፍጥነት ሲወርዱ ጦርነትን የማይፈልገው የጦርነቱ ዳፋው ተጠቂ የሆነው ማህበረሰብ ግን ጦርነት ይመጣል ብሎ ምናልባት በጸሎት ወይና በሌላ መንገድ ለማስቀረት እያሰበ ካልሆነ በስተቀር በተደራጀ መልኩ ፖለቲካዊ በሆነ መንገድ ግን ጦርነት ለማስቀረት ሁኔታዎች እያየሁኝ አይደለም። ስለዚህ ለዛ ነው ጦርነት የመቅረቱ ድብ ጠባብ ነው እያልኩ ያለው። ስለዚህ እነዚህ ሰዎች ሳይሞካከሩም የሚደራደሩበት ሁኔታ የለም። ምክንያቱም ጦርነቱ ሳይገቡ ከቀሩ አሁን ህዝቦች የሚጠይቋቸው በሁለቱም ጎራዎች የሚጠይቋቸው የልማት፣ የዲሞክራሲ፣ የመልካም አስተዳደር፣ የጸጥታና ደህንነት ጥያቄዎች አሉ። እነዚህ ጥያቄዎች ደግሞ እንዲሁ በዘፈቀደ ተጠይቀው የሚቀሩ ሳይሆን የስርዓት ለውጥ ይዘው የመምጣት እድላቸው ሰፊ ነው። እንደምታየው በኢትዮጵያ ውስጥ ከፍተኛ የሆነ የኑሮ ውድነት አደጋ እና የኑሮ ውድነት ጫና መጥቷል። ህዝብ በጣም በከፊል እየኖረ ነው ያለው። ስለዚህ ይሄ መንግስት የጦርነቱ ጉዳይ አፍጥኖ አጀንዳ ካላረገው በስተቀር የኑሮ ውድነቱ ብቻ ብልጽግና ከቤተ መንግስት ሊያስወጣ የሚችል በቂ አጀንዳ ነው። ስለዚህ ይሄ የሚያልፍበት ብቸኛ አማራጭ ጦርነት ውስጥ መግባት ነው። በተመሳሳይ ውስጥ በትግራይ ውስጥ ሰፊ የሆነ የመልካም አስተዳደር፣ የኢኮኖሚ፣ የጸጥታና ደህንነት በተለይ የትግራይ ፖለቲካ አሁን የጸጥታና ደህንነት ጉዳይ ነው። ውሎ የመግባት ጉዳይ ነው። የልማት ጥያቄ፣ የሌሎች ጉዳይ ተረስተዋል። ይሄ ጉዳይ መቀልበስ አይችልም ህወሓት በአሁኑ ባለው ቁመና ብቻ ሳይሆን ከዚህ በፊት ስለተደረገው ጦርነት ከዚህ በፊት ስለነበረው ፖለቲካ በአጠቃላይ ኦዲት ይደረግ የሚል የህብረተሰብ ጫና አለ። ተጠያቂነት ይስፈን የሚል የህዝብ ጫና አለ። ይሄን ማለፍ የሚችሉት በህወሓት በኩል በትግራይ በኩል ያሉት ኃይሎች ጦርነት ውስጥ ገብተው ነው። የኤርትራ መንግስት በተመሳሳይ ሁኔታ በባህሪም በምግባርም ከብልጽግናም ይሁን ከህወሓቶች ጋር የተቀራረበ ስብዕና ያለው ፖለቲካዊ ቁመና ያለው ኃይል እንደመሆኑ መጠን ከእንግዲህ በኋላ ጦርነት ውስጥ ካልገቡ በሀገር ውስጥ በሚነሱ የህዝቦች ጥያቄ ምክንያት ከቤተ መንግስት የመውጣት እድላቸው ሰፊ ስለሆነ ጦርነቱ ከለኮስቱ በኋላና አቅጣጫው ካስቀየሱ በኋላ የሚመለሱ ይመስለኛል። ከዛ በፊት ግን የሚያስቆማቸው ኃይል እስከሌለ ድረስ የሚቀጥሉ ይመስለኛል። መሀል ላይ ግን የሚደራደሩበት ሁኔታ ሊኖር ስለሚችል አይኖርም ብለህ በር መዝጋት ትክክለኛ መስሎ አይታየኝም። እንደው ጠበቃና ህግ ባለሙያ አበራ፣ በመጨረሻ የነ ጌታቸው ረዳ የነ ዶክተር ክንደያ ከትግራይ ፖለቲካ እየራቁ መጡ ማለት ይቻላል። ሰሞኑን ዶክተር ደብረጽዮን ወደ ደቡብ ትግራይ በሚል ራያና አካባቢ ነው ወደዛ ያለውን መስተዳድር በማፍረስ ሊቆጣጠሩት እንደሆነ ተገልጿል። ሰሞኑንም የጊዜያዊ አስተዳደሩ ፕሬዝዳንት ጀነራል ታደሰ ወረደ ወደዛ በማቅናት እንደዚሁ ከአካባቢው ሰዎች ጋር ተነጋግረዋል ነው የተባለው። እነ ዶክተር ደብረጽዮን ሙሉ በሙሉ ትግራይን ለመጠቅለል በሚያስችል ሁኔታ ውስጥ ነው እየተንቀሳቀሱ የሚገኙት። እነ ጌታቸው ረዳ ከአዲስ አበባ ሆነው ነው ተቃውሞ እያሰሙ ያሉት። እነ ዶክተር ክንደያም ከጨዋታ ወጡ ማለት እንችላለን። አሁን ዳር ሆነው እንደዚሁ የለቅሶ ፖለቲካ ጀመሩ ብለን ድምዳሜ እንሰጣለን ወይስ ተጽዕኖ የመፍጠር አቅማቸው አሁንም ትግራይ ውስጥ አልጠፋም ማለት እንችላለን? መልካም። እኔ እንግዲህ የነ ጌታቸው ብቻ አሁን በፕሮፌሰር ክንደያና በአቶ ጌታቸው በኩል ብቻ አይደለም የነ ጌታቸው ቡድን የሚወከለው። ብዙ አባላቶች አሏቸው እዚህ የቢሮክራሲ፣ የወታደሮች፣ ወታደራዊ፣ የስለላ እንዲሁም የፖለቲካ ዘርፍ የሚመሩና አባላቶች የነበሩ ብዙ ኃይሎች ያሉበት ስብስብ ነው። ይሄ ቀላል ስብስብ አይደለም። ብዙ ጊዜ ፊት ለፊት አቶ ጌታቸው ወይ ደግሞ ፕሮፌሰር ክንደያ ስለሚታዩ በእነሱ ይገለጻል እንጂ ቀላል የማይባል የደህንነት መዋቅር ከነሱ ጋር ወግኗል። ግልጽ ለማውራት ማለት ነው። ቀላል የማይባል ወታደራዊ ኃይል ከነሱ ጋር ወግኗል። ቀላል የማይባል የፖለቲካ ኃይሎች እና የቢሮክራሲ ኃይሎች ከነሱ ጋር ወግነዋል። እነዚህ ኃይሎች አሁን እንዲያውም ሞር በጎላ መልኩ ወደፊት የመጡበት አጋጣሚ ያለ ይመስለኛል። እንዴት የሚለው ጥያቄ ወሳኝ ነው። አሁን ሐራ መሬት የሚባል በደቡብ ትግራይ ወታደራዊ እንቅስቃሴ አለ። የቲዲኤፍ አባላት ነባር የቲዲኤፍ አባላቶች አሉ። አዳዲስ ምልምሎችም አሉ። እነዚህ ኃይሎች ከፌደራል መንግስት ጋር የመስራት እድላቸው ሰፊ ሊሆን ይችላል። አሊያንሳቸው ከፌደራል መንግስት ጋር ሊሆን ይችላል። ድጋፍ ሊያገኙ ይችላሉ። ከዚህ በፊት የጌታቸው ቡድን ከወታደራዊ ኃይል ስላልነበረው ተገፍቻለሁ ብሎ ፖለቲካዊ ስሌት ስለሰራ አሁን ወታደራዊ ኃይሉም እየሰራ ነው ያለው። በእርግጥ የአቶ ጌታቸው ምንድነው የሚሉት በሰላማዊ መንገድ እየታገላቸዋለሁ፣ በሰላማዊ መንገድ እየታገልኩኝ የሚል ምስል ለማስያዝ ይሞክራሉ። እኔ ግን እንደዛ ብዬ አይደለም የምረዳው። ስለዚህ ከትግራይ ፖለቲካ ውስጥ ተገፍተዋል ብዬ አላምንም። እዛ ውስጥ አሉ ብዬ ነው የማምነው። ድርሻቸው እና አካሄዳቸው ግን በተቻላቸው መጠን ከትግራይ ህዝብ ፖለቲካ እንዳይነጠሉ፣ በተለይ ደግሞ የነ ደብረጽዮን ፖለቲካ ፕሮፓጋንዳ አካሄድ ሰለባ እንዳይሆኑ ጥንቃቄ በተሞላው መንገድ እየተጓዙ ነው ብዬ ነው የማምነውና ከዚህ አንጻር ነው የማየው እና ከትግራይ ፖለቲካ አልወጡም ብቻ ሳይሆን እንዲያው በተጠናከረ መልክ እየተጓዙ ነው ብዬ አምናለሁ። ለዚህ ማሳያው የማምነው አንዳንድ በእነሱ በኩል ቅጥረኛ የሆኑ አክቲቪስቶች እንዳሉ ሁሉ በነ ደብረጽዮን ቅጥረኛ የሆኑ አክቲቪስቶች አሉ።
እነሱ ለኔ በቂ ምልክት ይሰጡኛል አሰላለፉም እየመሩት የሚገኙት እነዚህ ሰዎች ናቸው ለምሳሌ በነደብረጽዮን በኩል አክቲቪስቶችም አሉ ካድሬዎችም አሉ ፕሮፌሽናል ሊሆኑ ይችላሉ እንዲሁም ሚዲያዎች አሉ በነጌታቸው በኩል በተመጣጣኝ ዲጂታል ሚዲያዎች አሉ የዲጂታል ሰራዊት አሉ አክቲቪስቶች አሉ አልፎ ተርፎ የሰራዊት አሰላለፎችን በድብቅ ያዟቸው የሰራዊት አሰላለፍ እንዳሉ ይነገረኛል ሁኔታዎች ይነግሩኛል ስለዚህ በትግራይ ፖለቲካ ውስጥ አሉ ብቻ ሳይሆን እንዲያው ከዚህ በፊት ከነበራቸው እንቅስቃሴና ሁኔታ ጎራ በለየ መልኩ ከፍተኛ የሆነ እንቅስቃሴ እያደረጉ ናቸው የሚል ግምገማ ነው ያለኝ በጣም ነው ማመሰግነው ጠበቃና የህግ ባለሙያ አበራ ንጉስ ከአዲስ አበባ እግዚአብሔር ይስጥልኝ እኔም አመሰግናለሁ መሳይ